መልካም በዓል። አሜን። እንኳን አደረሳችሁ። እንግዲህ ዛሬ ከኔ ጋር ነው የምትውሉት። ማህበረ ዮርዳኖስ በዓልን ፋሲካን አስመልክቶ አቅም ለሌላቸው ለተቸገሩ ሰዎች ፕሮግራም አዘጋጅቷል። እዛ ፕሮግራም ሄደን እናግዛለን። የተዘጋጀውን ቅርጫ ተዘጋጅቷል። ማንኛውም ሰው ከቤቱ ለበዓል ስጋ ዶሮ ሲያስገባ አቅም የሌላቸው ስማን አላቸው እኛ ወጣቶች እያለን ተብሎ የተዘጋጀ ፕሮግራም አለ። ለተቸገሩ ሰዎች ይሰጣል ማለት ነው። እሱም ፕሮግራም አብረን እንከታተላለን። ማህበረ ዮርዳኖስን ማገዝ የምትፈልጉ ደግሞ አስቀምጥላችኋለሁ። ስለ ማህበረ ዮርዳኖስም ቪዲዮ ላይ በደንብ ማወቅ ትችላላችሁ፣ ማገዝ የምትፈልጉ ሰዎች። ስለዚህ አብራችሁን ቆዩ። ወደ ቪዲዮ። መቃብር ክፈቱ፣ መግነዝ ፍቱልኝ፣ ሳይል በስልጣኑ ተነሳልኝ አዳኝ። ተድላ ደስታ ሆነ በሰማይ በምድር፣ ከሙታን ተነስቷል የትንሣኤው ሞቴማችለው የበረታ አያለው ማይረታ ማህተሙ የፈታ የትንሣኤው እስቲ በማማተብ እንጀምር ሁላችንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ እንኳን አደረሳችሁ። በመካከላችን የታላቁ ደብር የደብረ ቀራኒዮ መድኃኔዓለምና ቅዱስ ገብርኤል አብያተ ክርስቲያናት አስተዳደር ማህበረ ዮርዳኖስ የማህበራትና የወጣቶች አንድነት መንፈሳዊ ማህበር በስመ ሥላሴ ይትባረክ ይትቀደስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ዘአምን ወትማጸን እክህደከ ጸሬ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን ይእቲ ስምዔ ማርያም ጽዮን ለዓለመ ዓለም። አቤቱ የቸርነት የምህረት የይቅርታ ባለቤት አምላካችን እግዚአብሔር ዘመናትንም የምታፈራርቅ በጋውንም ክረምቱንም የምታፈራርቅ ሌሊቱንም መዓልቱን የምታፈራርቅ ወቅቶችንም ጊዜያቶችንም ሁሉ የምታፈራርቅ አምላካችን እግዚአብሔር ሆይ ፍጥረት ሁሉ ፈጥረህ የምትመግብ አምላካችን እግዚአብሔር ሆይ ለዚህ ዕለትና ለዚህ ቀን ስላደረስከንና ስላበቃህን ክብር ምስጋና ላንተ እናቀርባለን። በመጀመሪያ እንኳን አደረሰ። እንኳን አብሮ አደረሰ። ራስን አስተዋውቀን። ስሜ ታምራት ይባላል። የማህበረ ዮርዳኖስ ሙሴ ነው። ስለ ማህበረ ዮርዳኖስ የተወሰነ ነገር ንገረን። መች ተመሰረተ? ስንት ጊዜ ሆነው ከተመሰረተ? ማህበረ ዮርዳኖስ ከተመሰረተ 2002 ላይ። ከዛ ይህንን ጉዳይ ደግሞ ሲመሰረት በምንጣፍ አገልግሎት ቤተክርስቲያን ለማገልገል ነበር። ከዛ በተጨማሪ ግን እያየው ያለውን ማህበሩን ቅድ በማሻሻል ሌሎች መርሃ ግብሮች ላይ መሳተፍ ጀመረ። ማለት አረጋውያን ጧሪ ቀባሪ የሌላቸውን ህሙማኖችን ቤት ለቤት በመሄድ በመንከባከብ ጀመረ። ከዛም በኋላ የዛሬ 5 ዓመት ይህንን መርሃ ግብር ማዕድ ማቋደስ መለመን ፈርተው በየቤቱ የተደበቁ ወገኖች አሉ። ኑሮ ጭንቅ ይሆንባቸው እነዚህን ወገኖቻችን ቢያንስ በዓልን በደስታ እንዲያሳልፉ ህብረተሰቡን በማስተባበር ብለን የዛሬ 5 ዓመት ጀምሮ ከዛ ጀምሮ አልፎ እንሰራ ነበር። የዛሬ ዓመት ግን በስፋት በግልጽ አድርገን የትንሣኤን ቀን ምክንያት በማድረግ ሰፊ ፕሮግራም በማዘጋጀት መርሃ ግብር በመቅረጽ ወደ 40 ዶሮዎች እንቁላል 20 እንቁላሎች በማደል ላይ እያንዳንዱ ወደ 105 ሰው ይረዳል እና ከዛ በገናም እንደዚሁ አድርገናል። ዘንድሮ ደግሞ ያው 3 በሬዎችን አድርገን ወደ 72 ሰዎችን መርዳት ነው የያዝነው ማለት ነው። በጣም ደስ ይላል። አሁን አቅም ያለው በቤቱ የተወሰነች ነው ነገር አቅም የሌለው ግን አስተዋሽ ያጣል። የሚደግፈውም የለውም ምን የለውም። ግን እንደዚህ ወጣቱ በተለይ ደግሞ እንደዚህ ተሰብስበው አልባሌ ቦታ ከመዋል እንደዚህ ከራሱም አልፎ ወዳጅ ዘመዱን ሰዎችን ማህበረሰቡን ከየቤቱ እየሄደ አንኳኩቶ ኑ
እናግዛችሁ ብሎ እንደዚህ ማለት በጣም ደስ የሚል ነገር ነውና ያው በቀጣይ ዓመት ይህን መርሃ ግብር ማስቀጠል ነው። ከዚህ በኋላ የያዛቸው እቅዶች አሉ። ለምሳሌ ሰኔ 1 ቀን በዚህ ቦታ ላይ የአእምሮ ህሙማን ጎዳና ተዳዳሪዎችን የኔቢቶችን ገላቸውን በማጠብ አልባሳት በመቀየር ማዕድ የማጋራት ልዩ መርሃ ግብርም በእቅድ አለ። እዚህ ቦታ ላይ ሰኔ 1 ላይ ከዚህ በኋላ ይህንን መርሃ ግብር ቢያንስ በአመት 4 ጊዜ ያከናውናል። ማለት ገላቸውን የአእምሮ ህሙማንን የጎዳና ተዳዳሪዎች የኔቢቶችን የማጠብ የልብሳቸውን የመቀየርና ማዕድ የማጋራትን ፕሮግራም መርሃ ግብር በአመት 4 ጊዜ ያከናውናል ማህበር ይወስዳል። ይህንን በዓል ደግሞ በየአመቱ የልደትን የጌታችን የኢየሱስ ክርስቶስን በዓለ ልደቱንና በዓለ ትንሣኤውን በማድረግ ይህን መርሃ ግብር በሰፊ ማከናወን ያስባል። ዋናው የተቸገርንበት ምንድነው? ባለሀብቶች ማህበረ ዮርዳኖስን አያውቁትም። ያው እንዴት ነው ሊያገኙ የሚችለው? ስለእናንተ መረጃ ማወቅ ቢፈልግ ማገዝ ቢፈልግ ማንኛውም ሰው ባለሀብቱን ወጣቱ እንዴት ነው ሊያገኛችሁ የሚችለው? በምንድን ነው እንትን ሊል የሚችል? ማህበረ ዮርዳኖስ መገኘት የሚችለው አንደኛ በሁለቱ አጥቢያ ደብራት ቀራኒዮ መድኃኔዓለም እና ወይብላ ማርያም ቤተክርስቲያን አመት ሙሉ በአገልግሎት ያለ ማህበር ነው። እዛ መገኘት ይችላል። ከዛ በተጨማሪ የማህበሩ ቋሚ የሆነ እንደ ቢሮም እንደ ስራ ቦታም ሆኖ መዝሙር ቤት የሺ ደበሌ ታክሲ ማዞሪያ ጋር ከፍ ብሎ ቢያንስ 100 ሜትር ሳይርቅ ቦታ አለ። መዝሙር ቤቱ ለማህበሩም እንደ ጽህፈት ቤት የሚገለገልበት ነው። በዚህ መገኘት ይችላል። ከዚህ በተጨማሪ ማህበሩን ለማስተዋወቅ በተለያዩ ሶሻል ሚዲያዎች ላይ የራሱ ድረገጾች አሉት። በዩቲዩብ፣ በፌስቡክ፣ በቴሌግራም ግሩፖች አሉት። በዛዎች ይቀሰቅሳል እና በዚህ አይነት መልኩ ነው ማህበሩ ራሱን ለማስታወቅ ያሰበው። ስለዚህ እኛም የማህበሩን ሶሻል ሚዲያ እና የማህበሩ አካውንቶች ካሉ እሱን ከታች እናስቀምጥላችኋለን። ማገዝ የምትፈልጉ መደገፍ የምትፈልጉ ሰዎች ማንኛውም ሰዎች መደገፍ ይችላሉ። አቅም ካላችሁ በገንዘብ በተለያዩ ነገር፣ ከሌላችሁ ደግሞ መታችሁ በጉልበትም ማገዝ ይቻላል ማለት ነው። በደንብ በመጨረሻ የምትለው ነገር ካለ እድሉን ልስጥና። በአጠቃላይ ህዝበ ክርስቲያኑ የኦርቶዶክስ ተዋሕዶ እምነት ተከታይ የክርስትና እምነት ተከታይ የሆነ ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ። እንኳን አብራ አደረሰን። መልካም በዓል። መልካም በዓል። አሜን። መልካም በዓል። መልካም በዓል። ብቻ ነው በስም ዝርዝር ነው የምናስተናግደው። ተቋም ነው። መልካም በዓል። ዓመት በዓል። እግዚአብሔር አቅም ይፍጠሩልዎት። ጤና ከተመሰረተ 12 ዓመታት አስቆጥሯል። በዚህ በ12 ዓመታት ውስጥ በርካታ መንፈሳዊ አገልግሎትን እያገለገለ ወጣቶች ከመንፈሳዊ ሕይወታቸው እንዳይርቁ በጉብዝና ጊዜያቸው ቤተክርስቲያንን እንዲያገለግሉ ትልቅ አስተዋጽኦ አድርጓል ማለት ነው። ከዛም ጎን ለጎን አቅመ ደካሞችን፣ አረጋውያንን ደግሞ ለዚህ ለበዓል በመደገፍ ጧሪ ቀባሪ ያጡ ወገኖቻችንን በማስታመም ቤት በማጽዳት ትልቅ ስራ እያደረገ ያለ ማህበር ነው ማለት ነው።